ማለፊያ ጥሩ እንግዲያውስ ከነገ ጀምሮ ትምህርት ቤት አይሄድም። ሰማህ? ከነገ ጀምሮ ትምህርት ቤት አትሄድም አለች ወይዘሮ አትጠገብ ቀዳማዊውን እየተመለከተች ምንም ሳይል እሺ ብሎ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል በጣም ሰላም ነኝ። ክርስቲያኖች ሰላም እውነተኛ ታሪክ ክፍል 6 ማለፊያ ጥሩ እንግዲያውስ ከነገ ጀምሮ ትምህርት ቤት አይሄድም። ሰማህ? ከነገ ጀምሮ ትምህርት ቤት አትሄድም አለች ወይዘሮ አትጠገብ ቀዳማዊን እየተመለከተች ምንም ሳይል እሺ ብሎ እንባውን ያወርደው ጀመር። አሁን ሁሉም ነገር ከአሜ በላይ ሆኗል። እኔ ላይ የስቃይ ብትር እንደሚያርፍብኝ ነው የተፈጠርኩት። በቃ ምንም ማድረግ እችላለሁ እያለ ፍየሎቹን ወደ በረሃ ይነዳል። በቃ የእኔ ጣፋንታ እረኝነት ከዛም ገበሬነት ይሄው ነው። አባቴ ቢኖር ኖሮ ምናልባት ይሄ ሁሉ ስቃይ ባልደረሰብኝ ነበር እያለ ማንጎራጎሩን ቀጠለ። እታተይ ያደረጋችሁት ነገር ትክክል ነው። ይሄን ያህል ከተማረ ይበቃዋል አለች ማለፊያ። ልክ ነሽ ልጄ፣ ደግሞ የአባቱ ብቸኛ ወራሽ ነው። ውርሱን ካሁኑ ራሱ ማስተዳደር ይጀምር እንጂ አለች ወይዘሮ አትጠገብ እየሳቀች። በጣም እንጂ ብላ ማለፊያም ከት ብላ ሳቀች። የቀዳማዊን ወደ ትምህርት ቤት አለመምጣት የተረዳ አንድ መምህር ጠየቀ። ለምንድን ነው ቀዳማዊ እያልመጣ? ሁሉም ተሰብስበው ታዩ። አንድ ልጅ እጁን አወጣና መምህር፣ ቀዳማዊ ከዚህ በኋላ ትምህርት አይመጣም፣ ትምህርት ቤት አትሄድ ተብሏል። መምህሩ ተናደደ። ምክንያታቸው ምንድን ነው አለ። አላውቅም መምህር አለሉ። በል ትምህርት ስትጨርሱ ቢሮ እንድጠራ ወደ እነ ቀዳማዊ ቤት ትወስደኛለህ። እሺ ግን እኔ እንደወሰድኩህ ሲታወቅ ከቤት ልሰደብ እችላለሁ። የሚመጣበትን ፍርሃት እያሰበ አታስብ፣ እኔ ሁሉንም አስታውሻለሁ አፍራ አለ መምህሩ። እሺ መምህር አለ ልጁ። ዛሬ እንዴት እንልቀምልህ እናቴ አለች ማለፊያ ፊቷ በደስታ ወገገን እያበራ። እሺ ደስ ይለኛል ልጆቼ፣ መቼም እናንተ ፈጣሪዬ ባይሰጠኝ ምን እንደምሆን አላውቅም አለች ወይዘሮ አትጠገብ። እንዴ ባይሰጠኝ ኑሮ ብለሽማ እንደዚህ አታስቢ፣ ይሄው ሰጥቶሻል። እስካለን እናችን የምታት ቤት አለልኩ እናቴ አለች ማለፊያ። እሺ ልጅ እንዲያው እሳቸውም ይዛችሁልኝ ኑና የአመት ማገዶ ይዛል። እንዲነገሩ ለአመት ማገዶማ አንቺ ብቻ የምታመጪው ይበቃል። ግን በየመሃሉ በዓል እንኳ ቢኖርብን እንዲያንቸገር ሁላችሁም አንድ ላይ ሂዱ። ታዲያ ኮበሌ እንደይተናኮላችሁ አለች ወይዘሮ አትጠገብ። ኧረ አታስቢ እናቴ፣ ማንም አይነካንም። በዛ ላይ ወንድማችን አለልን ይጠብቀናል ብላ ሳቀች። ተናግሬያለሁ አትቀልጂ ልጄ፣ የወንድ ትንሽ የለውም አለች። እሺ በቃ እናቴ አለችና ማለፊያ ወጣች። ቀዳማዊ ከአያ ጥጋቡ ልጅ ሙሉ ቀን ጋር ቁጭ ብሎ ግን ምን አድርጌ ነው ይሄን ሁሉ የሚሰሩብኝ? ቆይ ቤተሰቦች አይደሉም እንዴ? ወይኔ ማን ከየት የመጣሁት? ምንድነው ኃጢአቴ? ምንድነው ያደረጓቸው? አይ እንጀሬ ቀዳማዊ ምን ታደርጋለህ? ምን አጠፋ? ይሄን ሁሉ የሚያደርጉ እናቴና አባቴ ኖሩ እንደሰማኋቸው ከሆነ አባት ሁሉ ምርጥ ነው ሁሉ ነገር በአንተ ስም ነው ያደረገው። እና እሱ ነገር እናትህም በዛን ጊዜ አይሆንም ብትልም ነገር ግን አባትህም ወደ አንተ ስላደላ ስለዚህ ደግሞ እህቶችህንም እናትህንም አናገሯል። አንዳንዴ የሚያስቀሉህ አባትህን እንድትበቀሉ ስለሚመስላቸው ነው አለ። ሙሉ ቀን ቀዳማዊ ራሱን ነቀነቀ። ገባኝ። እና ስሙን እንዲያዛወረላቸው አይጠይቁትም እንዴ? እኔም ብያላቸው አለ እንባው እየተናነቀው። አይዞህ ባልንጀራዬ፣ ሁሉም ያልፋል። አሁን እታች ወንዙ ማዶ ሊሻገሩ ያሉትን ፍየሎች ልመልስ፣ አንተ እዚሁ ጠብቀኝ ብሎ ሙሉ ቀን ወደ ወንዙ ወረደ። ቀዳማዊ መሬቱን በያዛት ቀጭን ብትር እየቆፈረ አንገቱን አቀርቅሮ ይተክዛል። እሺ አጅሬው፣ እዚህ ተቀምጠህ ነው የምታግደው? ፀሐይ እንዳይመታህ ጥላ ላይ ተጠልለህ። ፐፐ አንተ ጀግና እረኛ ነህ እኮ። አሁን ገንዘቦቹ የት ናቸው ብዬ ብጠይቅህ የት ናቸው ትለኛለህ? ጎበዝ አለች ማለፊያ ቀዳማዊውን ደንግጦ ከተቀመጠበት ተነሳ። በል ከአሁን ጀምሮ እረኝነቱን ተለማመደው፣ ከዚህ በኋላ መማር ይናፍቅሃል አለች ማለፊያ። ማለፊያ የት ነሽ አለች ትብለጥ። ከሩቅ ሆና ማለፊያ ያለችበት ጠፍቷት፣ ማለፊያም ጮክ ብላ እዚህ ነኝ አለች።
እነት ለጥምቀጫ በመመልከት ያለችበት ሲደርሱ አይደለም ሲያወሩ እዩት ብቸኛው ወንድማችን እዚህ ተቀምጦ ነው ፊደል መጥሎ የሚመካቸው አለች ማለፊያ። አረ ጎበዝ ነው እንዴ እሱ ያደርጋል እንዴው እሱ ፈጣሪ እየጠበቃቸው ብሎ ነው እንጂ የሱ ጠበቃ ዝም ነው አለች ሲሳይነሽ። ሰውን እንነግላለን ምን እንደሚከተለው ያውቃል ማለት ያውጡ ነው የቆየው አለች ርብቃ። ቀዳማዊ ተነስቶ ወደ ሜዳው ሊሄድ ሲል ወዴት ነው የምትሄደው አለችና ማለፊያ ከደቡብ በኩል ሄደች። ፍየሎቹን ልሰበስብ ነው አለ ቀዳማዊ ተነሳሳይ። መጀመሪያ ገደሉ አፋፍ ላይ ያለችውን ፍየል አስወጣቸው። እሺ በቃ ብሎ ወደ ገደሉ አፋፍ መራመድ ጀመረ። እነ ማለፊያም ተከተሉት። መምህር ደረጀ ቀዳማዊን ቤተሰብ መኖሪያ የሚያሳየውን ልጅ ተከትሎ መንደራቸው አቅራቢያ ደረሰ። ልጁን በርቀት የነ ወይዘሮ አትጠገብን ቤት አሳይቶ ተሰወረ። መምህር ደረጀም የጠቆመው መንገድ ተከትሎ ወደነ ወይዘሮ አትጠገብ ቤት አመራ። ወይዘሮ አትጠገብም ውጭ ላይ ተቀምጣ ጥሬ እያነፈሰች ነበርና መምህር ደረጀን ስታየው ብድግ አለች። ማንነቱን አታውቅም። ሰላም ዋሉ ማዘር አለ። ደህና እግዚአብሔር ይመስገን ግብ አለች ወይዘሮ አትጠገብ። እሱም በተሰጠው ግብዣ መሰረት ወደ ቤት ገብቶ መደቡ ላይ ከተነጠፈ የፍየል ቆዳ ላይ ተቀመጠ። ከወዴት ነው የመጡት በማለት ጠየቀች ወይዘሮ አትጠገብ። እኔ የመጣሁት የቀዳማዊ የሚማርበት ትምህርት ቤት ነው አለ መምህር ደረጀ። እሺ ታዲያ ምን ላደርግ ልጄ ምን አደረገ አለች ወይዘሮ አትጠገብ። ይኸውልሽ ወይዘሮ አትጠገብ እኔ የእንግሊዘኛ ትምህርት አስተማሪ ነኝ። ዛሬ ለማስተማር ክፍል ውስጥ ደህና እግዚአብሔር ይመስገን ግባ አለች ወይዘሮ አትጠገብ። እሱም በተሰጠው ግብዣ መሰረት ወደ ቤት ገብቶ መደቡ ላይ ከተነጠፈ የፍየል ቆዳ ላይ ተቀመጠ። ከወዴት ነው የመጡት በማለት ጠየቀች ወይዘሮ አትጠገብ። እኔ የመጣሁት ቀዳማዊ ከሚማርበት ትምህርት ቤት ነው አለ መምህር ደረጀ። እሺ ታዲያ ምን ላድርግ ልጄ ምን አደረገ አለች ወይዘሮ አትጠገብ። ይኸውልሽ ወይዘሮ አትጠገብ እኔ የእንግሊዘኛ ትምህርት አስተማሪው ነኝ። ዛሬ ለማስተማር ክፍል ውስጥ ስገባ እሱን ቀዳማዊውን ክፍል ውስጥ አላገኘሁትም ነበር። ተማሪዎቹን ስጠይቃቸው ከዚህ በኋላ መማር እንዳልተፈቀደለትና እንደማይመጣ ነገሩኝ። ከዛ የጉዳዩን እውነታ ለማረጋገጥ እዚህ ድረስ መጣሁ። እውነት ነው ነገሩ አለ መምህር ደረጀ። ይቀጥላል።